ፋሲካ የብዙ ሰዎች ሀቅ አለባት። የብዙ የመዳም ቅመሞች ሀቅ አለባት። ኦርደር አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እስከ ዛሬ ድረስ እንደዚህ አይነት ቪዲዮ ሰርቼ አላቅም። ለመስራትም እንትን አልነበረኝም፣ ያኔ አላማ የለኝም። ግን የታዘብኩትን ነገርና እኔም ላይ ስለደረሰ ይሄ ነገር ላውራ ብዬ ነው። መጀመሪያ ግን ፋሲካን ከአድናቆት ጀምራለሁ። በጣም ጀግና ሴት ናት። እንደምታውቁት ብዙ ነገር ደርሶባታል። ብዙ ነገሯ ሚዲያ ላይ ሼር ታረጋለች። በእምነቷ ምክንያት ከቤተሰቦቿ የደረሰባት ነገር ነበረ። ንብረቷን ተክዳለች። ከዛ በኋላ አባቷ ሞቶባታል። ከባሏ ደግሞ እስከዚህም ናትና ይህን ሁሉ ውጣ ውረድ አልፋ በራሷ ተፍ ተፍ ብላ በሁለት እግሯን ለመቆም የምትንገዳገድ በጣም ጀግና ሴት ናት። እንዳለችው በሷ ዙሪያ ሰው የላትም። እንደምታውቁ ብዙ ጊዜ ቪዲዮን ብቻዋን ነው የምትሰራው። የሚያግዛት ሰው የለም። ብቻውን ነው ተፍ ተፍ የምትለውና ከባሏም ጋር እስከዚህም ናቸው። ጀግና ሴት ናት። በዚህ አደንቃታለሁ ማለት ነው። በመቀጠል ደግሞ ስህተቷን መናገር ስላለብኝ እማቀው ነገር ስላለ እኔ በግሌ የማቀው ነገር ስላለ የብዙ ልጆችን ኦርደር ተቀብላ ኦርደራቸውን ያላደረሱ ሴቶች ሀቅ አለባት። የብዙ ሰዎች ሀቅ አለባት። ኦርደር ተቀብላ ኦርደራቸውን ያላደረሰች ሽምጥጥ አርጋ የተወቻቸው የከዳቻቸው ማለት ይቻላል። ስልክ አታነሳም። መጨረሻ ብሎክ እስከ መደረግ ድረስ የደረሱ እኔ በቅርበት ማቃቸው 3 ጓደኞቼ፣ እንደውም የኔ አካባቢ ልጅ ናትና እዚህ ብዙ ለፍታለች። እሷ ለመክሰስ ለፍታለች። ምን ብላለች? ግን ያው አልቻለችም። ግን ላላህ ሰጠች። ይኸው አላህ ደግሞ ባላሰበችው ነገር ይበቀላታል። እና በሰው ልጅ ክፉ አትስሩ። በተለይ መዳም ቤት አረብ ሀገር የስንቱ ሰው ፊት ገርፎን ስንት ነገር ሆነን ነው ገንዘቡ የምናመጣው አይደል? ብዙ ሳሰርተን ያን ሁሉ ለፍተን የሆነ ነገር እናረጋለን ብለን ወደዚህ ልከን ብራችን የምትበሉ ሰዎች፣ ብራችን ሲጀመር አረብ ሀገር ያዩ ሴቶች ናቸው እንደዚህ የሚያደርጉት። ፋሲካ አረብ ሀገር ላይ 7-9 ዓመት ሰርታ መታለች። ግን ያም ሆኖ እዚህ ስንመጣ ስግብግብ መሆን የለብንም። የማንችለውን ኦርደር መቀበል የለብንም። እሷ ከአቅሟ በላይ ነው ይሄን ኦርደር ተቀብላ ለዚህ ችግር ያደረሰችው። ብር ደግሞ ጠፊ ነው። አንዴ ከጠፋ ደግሞ እዚህ ሀገር ላይ ኢትዮጵያ ላይ ብራችሁ ወዲያውን እዛ ቦታ ላይ ካላዋላችሁት በጣም ችግር ነው። የወር ደመወዝ አለኝ ብላችሁ አጠብቁም። አሁን አረብ ሀገር ላይ ብናጠፋው ራሱ የወር ደመወዝ አለን፣ ደመወዜ ሲመጣ ልከፍል እችላለሁ ምናምን እንላለን ማለት ነው። እዚህ ሀገር ግን የወር ደመወዝ የሚባል ነገር የለም። ስራም ብንጀምር ታውቃላችሁ ከራሳችን ከኑሯችን እንትን አይበልጥምና የሰው ልጅ ደግሞ ሁሌም ፍላጎቱ ከፍ ያለ ነው እና የሰው ሀቅ ሲጠራቀምብን ገንዘባችን ራሱ በረካ አይኖረውም። የምናገኘው ገንዘብ በረካ አይኖረውም። ንብረታችን በረካ አይኖረውም። ባላሰብነው መንገድ ይወጣል። ለኛ ይመስለናል እንጂ ባላሰብነው መንገድ እንቃፈላለን ማለት ነው። ስለዚህ ይሄን ነገር አስተካኪ ፋሲካ፣ እናቅሻለን። ጎበዝ ሴት ነሽ። እኔ በጣም ነው በዚህ ቡታጀራ ላይ ካሉ ትልልቅ ዩቱበሮች አንዷ እሷ ናት እና በጣም ነው ጥረቷን አደንቃለሁ፣ እንደ ሴት ማለት ነው። ራሴን በሷ ቦታ አይቼ ያለው እና ባሏም እንደምታውቁት ነው፣ የተንገጫገጨባት ነው። በራሷ ነው ተፍ ተፍ የምትለው፣ ጥረቷ በራሷ ነው። ካሜራ እንኳን የሚይዝላት የለም። ቪዲዮ ስትሰራ እንደምታውቁ በራሷ ነው የምትሰራው። በቃ እንደዚህ ሆና ተፍጨርጭራ ለዚህ ደረጃ የደረሰች ሴት ናት። ግን አሁንም ስራ ስትሰሪ ያላቅምሽ ኦርደር አትቀበይ። ኦርደሩን ቦታ ካሳሽ በኋላ ሌላ መቀበል አለብሽ። አንቺ በተቀበልሽው በእነሱ ብር ነው ቤት የሰራሽው።
ይሄ ቤት ደግሞ የዱንያ ቤት ነጊት ነው፣ እንሄዳለን። የሰው ሀቅ ከራሳችን ጋር ነው ወደ መቃብር የሚወርደው። እዚህ ኖረን ካልከፈልናቸው አፍ ካላሉን አፉ ደግሞ አይሉም። እነዚህ ልጆች አልቅሰው ለፍተው ለፍተው ክስ ደረጃ ደርሰው ምን ብለው አልቻሉም። ለአላህ ሰጡ። አላህ ደግሞ ይበቀላቸዋል ማለት ነው። እና አላህ ይበቀላቸዋል ማለት ነው። እና የሰው ሀቅ የትም እንደማያደርስ ያው በብዙ ሰው እናያለን ማለት ነው። እና ብዙ ጊዜ ደግሞ እዚህ ካለው ምንም ከሰፈሩ ወጥቶ ካለበት ከተማ ወጥቶ ማያቅ ሰው እኛን ቢያጭበረብርም የእኛን ሀቅ ቢበላም አይፈረድበትም። ሄዶ ያየ ሰው አንፋሲካ ብዙ አመት ሰርታለች፣ 7-9 ምናምን አመት ሰርታለች አረብ ሀገር ላይ። እንዴት አድርገን ያን ገንዘብ እንደምናመጣው ታውቃለች። በዚህ ደረጃ መሆን አልነበረባትም። ብዙ ጊዜ እዛ ሄዶ የመጡ ሰዎች ነው እዚህ ሲመጡ በጣም ስግብግብ የሚሆኑት። ለምን ራሴ ገርብኛ። እኔም አረብ ሀገር ረዥም አመት ቆይቼ ነው የመጣሁት ግን አላቅም። የሰው ሀቅ ይጨንቃል ወላሂ። እንቅልፍ ራሱ አያስተኛም። ይሄ ያለብኝ ያለን እያሰብን መተኛት ራሱ እና ስግብግብ መሆን የለብንም። ያለ አቅማችን ደግሞ ኃላፊነትና ተሸክመን እንትን ይሄ ሰው ላይ ለመድረስ የሆነ ሰው ላይ ለመድረስ እንደዚህ መሆን የለብንም። መስገብገብ ይሄ መልፋት የለብንም። ባለን ነገር ተደስተን ቀስ እያለን ኑሯችን እያሻሻልን መሄድ አለብን። ሳንጨናነቅ አእምሯችን ሳይጨናነቅ ምን ሳንል ፍሬ ሆነን እንደርሳለን ቀስ ካልን ማለት ነው። እና ብዙ ጊዜ ከሰው ጋር ስንፎካከር የከሌ ደረሰችው ደርሳለሁ የከሌ አረገችው አረጋለሁ እያልን ነው ራሳችንን በሽታ ላይ የምንጥለው፣ ለእንደዚህ አይነት ችግሮች የምንጥለው እላችኋለሁ። ፋሲካዬ እኔ ስለማቀው ነገር ነው ያወራሁትኝ። ስለ ጓደኞቼ አንዷ ጓደኛዬ ቅርቤ ናት ወላሂ አረብ ሀገር በጣም የምንቀራረብ የኔ አካባቢ ልጅ ናት። አልቅሳ 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 ነው ላላህ ሰጣ ዝም ያለችው ማለት ነው። በጊዜው ብታረግላት ደስ ላይ ነበር። እስካሁንም አላረገችም። ያን ብር አልሰጠቻትም። ኦርዶራንም አላደረሰችም። ላላህ ሰጣ ልጅቷ እዚህ መታ ልትከሳት ሞክራ ነበረ፣ አልተሳካላትም። መልሳ ወደ አረብ ሀገር ሄደች ማለት ነው ያቺ ልጅ